ስለራስ ብቻ ኑር ነው የሚለው ህገ መንግስቱ። እናንተ ግን ችካል ሲቸክሉ ነው መሬት ተወረረ ያላችሁት? ከተማው ከተሰራ በኋላ አይደለም መሬት ተወረረ ብላችሁ ጨዋችሁትም ችካል ሲቸከል አይደለም። እኛ እኮ መንግስት አይደለም። እኛ እኮ አሁን መንግስት ልትሆኑ እኮ ነው ስታሸንፉ። ስናሸንፍማ እናሳያለን። የሃይማኖት ቦታም ላይ ሁሉ የሚከሰትን ነገር ደግሞ ለፖለቲካ ዓላማ ማስፈጸሚያ ሲያደርግ ደግሞ በቀዳሚነት የሚታየው ባላደራ ምክር ቤት የሚል ነገር ነውና ማን ነው አደራ የሰጣችሁ? ተገቢስ ነበር ወይ? ከ10ም ሰው እኮ አደራ ሊሰጥ ይችላል። ማን ነው ማህበራዊ መሰረታችሁ? እኛ ማህበራዊ መሰረት የሚባለው ነገር በአሁኑ ሰዓት እሱ ጥሩ ጥያቄ አይመስለኝም። እጩዎቻችሁን ያቀረባችሁት አንድም ለአዲስ አበባ ምክር ቤት ነው፣ ሁለትም ለህዝብ ተወካዮች ምክር ቤትም ሆኖ ግን ለአዲስ አበባ 23 ወንበሮች ነው። ልክ ነው። ማህበራዊ መሰረታችሁን ከዛ ስማችሁ ባልደራስ ነው። ማህበራዊ መሰረታችሁን መገመት ሰው ያቀተዋል ብለው ነው የምታስቡት? እሱ መናገር ለምን ፈራ? በመላው ኢትዮጵያ ውስጥ ሰው በትኖ ፊርማዎችን ሰብስቦ ብሔራዊ ሆኖ መመዝገብ አልተቻለም ነበር። አሜሪካ ድረስ በየስቴቱ መሄድ የቻለ አካል እዚህ 9 ክልሎች ላይ መድረስ ተሳነው ይባል የፍላጎት ማጣት ካልሆነ በስተቀር አሁን ያሳምናል። ከሚያለቅሱት ጋራ ማልቀስ የፓርቲያችን አንዱ አቋማችን ነው። ከተገፉት ጋር አብሮ መቆም የፓርቲያችን አንድ ፒላር ነው። ህብረ ብሔራዊ ፓርቲ ነን ትላላችሁ፣ ግን የሰፈር ስም ነው የወሰዳችሁት። አጠቃላይ የሀገሪቷን ህዝቦች ስነ ልቦና ሊወክል ይችላል ወይ? ባልደራስ ማለት አንድ መንደር ነው፣ አንድ ሰፈር ነው። ኢትዮጵያ እንግዲህ የብዙ ቋንቋዎች የብዙ ሃይማኖቶች ባለቤት ናት። ይሄ ህብራችን ነው፣ ይሄ ጌጣችን ነው የምንለው። በቴሌቪዥን ሲሆን የቋንቋ ባለጌጥ ታረጓታላችሁ። ፕሮግራማችሁ ላይ ግን ግንባር ቀደም ዋጋ የምትሰጡት ቋንቋ እንግሊዘኛ መሆኑን በግልጽ አስቀምጣችኋል። ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላላችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መጥተናል። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64,200 ብር ከ40% እውነተኛ ቅናሽ ጋር ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 05 56 55 ይደውሉልን። ቴምር ፕሮፐርቲስ። ግን ተግባራዊ ሆኖ አታይም። ስለዚህ ልክ ሐሰተኛው ምንድነው እንደሚባለው ስለዚህ ልትነግሩን ፈለጋችሁ? እኛ የተቸገርነው በተግባር ሆኖ መገኘት ነው። ሆናችሁ ስትገኙ እኛ ለእውነተኛ ስንላችሁ አይሻልም ወይ? የግድ መናገር ይገባቸዋል ወይ? ማለት መዛነፍ አይፈጥር? ለእውነተኛ ዴሞክራሲ መመጻደቅ አይሆንም? አይደለም። በእውነት የትህትና የተሞላበት ነው። ይሄ እኮ መልካም ነገር ነው። ዴሞክራሲን ለእውነተኛ ዴሞክራሲ ብሎ መቀደስ ሀሳቡን ይሄ ቅዱስ ሀሳብ ነው። ገብቶኛል። ብዙዎች ይሉናል እውነተኛውን ፌዴራሊዝም ይላሉ። በወረቀት ላይ ሁሉም ልክ ነው። እናንተም በወረቀት ላይ ነው ገና ያየናችሁ። በተግባር እንግዲህ ምንድነው እኛ በተግባር የምንፈተሽበት ሰዓት ይመጣል እኮ። ግን አሁን የቆምንለት እሴት የቆምንለት ዓላማ ኢትዮጵያ ውስጥ እውነተኛ የሆነ ሐቀኛ ወይም ጄኒዩን የሚባለውን ዴሞክራሲ ማስፈን ነው። እንግዲህ በተግባር ስንፈተን ደግሞ ተጠይቀናል። ያን ጊዜ ግን ከተግባርም ውጪ አሁንም ሐቀኝነታችሁ ላይ ጥርጣሬ የሚያጭር በርካታ ነገር ማንሳት ይቻላል። ህብረ ብሔራዊ ፓርቲ ነን ትላላችሁ፣ ግን የሰፈር ስም ነው የወሰዳችሁት። አጠቃላይ የሀገሪቷን ህዝቦች ስነ ልቦና ሊወክል ይችላል ወይ? ባልደራስ ማለት አንድ መንደር ነው፣ አንድ ሰፈር ነው። ኢቭን ሌላም ደግሞ ጠባችሁ ወደ አዲስ አበባም ብትመጡም ኢቭን ከአዲስ አበባ ህብረተሰብ ጋር የባልደራስ ቁርኝት ይሄን ያህል ነው ወይና አንዳንድ ጊዜ ምክንያታዊነትም የሚጎድለው አጠቃላይ ይዘነዋል ወይም እናራምደዋለን ከምትሉት የፖለቲካ ፕሮግራማችሁም ጋር የማይገናኝ በተግባርም የሰፈር ስም ይዛችሁ ሀገሪቷን እንወክላለን በማለት በራሱ የምትገለጹና እውነተኛ የሚለው ነገር ይስሙላ መሆኑን በዚህ አጋጣሚ የሚያረጋግጥ ነው ተብሎ አይ ቲንክ ጥያቄ እንኳን በጣም ደረጃውንም የጠበቀ አይመስለኝም። አሁን አንድ ስም ወስደህ ከዛ ለእውነተኛ የዲሞክራሲ ቆማችሁ ከባድ እኮ ነው ማለት ስምን እኮ በተራቱም ስምን መላክ ያወጣዋል እኮ ስም ማለት መገለጫ ነው። ሰው ስሙን ሊመስል ይችላል። ለምሳሌ ልል ነው ልል የፈለኩት እኔ ስምን ወስደህ እንዲህ ማለት ሳይሆን ባልደራስ ሲባል የአንድ ሰፈር ስም ነው። ምናልባት በሆነ አጋጣሚ እዛ ጋር ጀምራችሁ ሊሆን ይችላል።
ነገር ግን በኋላ ደግሞ ያው የኢትዮጵያን ህዝቦች ነው እንወክላለን የምትሉትና እሱ ከሚመርጣችሁ ወይም ከሚደግፋችሁ ማህበረሰብ ስነ ልቦና ጋር እንትን ይመጣላችኋል ለእናንተው ነው ማንሳው ማለት ገብቶኛል። ስም ምንድነው እንግዲህ እኛ እንዳልከው የተመሰረተበት ቦታ ስለሆነ ነው ያ ሜሞሪ ነው እንግዲህ ትውስታዎች ስላሉ ለማስታወስ ያንን መጀመሪያ መሰረት የተጣለበት ቦታ ስለሆነ የቦታው ስም ሆኗል እና አሁን ምንድነው በስምና በተሰያሚ መካከል ተፈጥሯዊ ግንኙነት የለም ይላሉ የቋንቋ ሳይንስ ተማሪዎች። አንድ ሰላማዊት የምትባል ሴት በጥባጭ የምትወል ልትገጥመህ ትችላለች። እሱ አይደለም ዋናው በተግባር ስሟ ይከብዷታል። አይ ነው ግን ላለመሳተፍ ትንሽም ቢሆን የሆነ ነገር አይቀንስላትም። እኛ አይ ቲንክ መታየት ያለበት ምንድነው ስሙ ቅዱስ ነው። በአገር አቀፍ ደረጃ ምርጫ የምትወዳደሩ ቢሆን ባልደራስ ማለት እዚያ ከፋ ላለውና ቤንች ማጂ ዞን ላይ ለሚገኘው ማህበረሰብ ምን ማለት እንደሆነ ያኔ ትርጉሙን ታውቁት ነበር ከሚል መነሻ ምንድን ማለት ሊሆን ይችላል እዛ አካባቢ ያለው ምንድነው ላያውቁት ይችላሉ እኮ አዲስ አበባ ውስጥ ሆኖ እኮ ባልደራስ ሰፈርን የሆነ ትርጉም ላይ ሰጣቸው ነው እኮ ሴቶቻችንን እኛ ታሪኮቻችንን መነሻዎቻችንን እናከብራለን። አሁን እኛ እንግዲህ ፓርቲያችን እንደምታውቀው በቅርስ ጉዳይ ላይ በታሪክ ጉዳይ ላይ ትኩረት የሚሰጥ ነው። ስለዚህ እነዚህን ታሪኮቻችንን በዲሞክራሲ ሩጫችን ውስጥ በእኛ እምነት ጥለን የምንሄደው አለ፣ ደግሞ ይዘን የምንሄደው አለ። ሁሉን እየጣልን ሁሉ እያራከስን አንሄድም። ስለዚህ ይሄ ወርቅ ስም ነው። እሺ የፓርቲው ራዕይ ተልእኮና ዓላማዎች እንደዚሁ ተመልክቻቸው ነበርና አፈጻጸሙ ላይ የተልእኮ አፈጻጸም ላይ ከሁኔታዎች ጋር የሚራመድ አቅጣጫን የሚከተል ይሆናል የሚል ነገር በጣም አጽንኦት ሰጥታችሁታልና ብዙዎች ይህን ከሁኔታዎች ጋር የሚራመድ የሚለውን የተረዱበት መንገድ እንደየሁኔታው ማለት ግልጽ የሆነ የነጠረ አቋም ይዛችሁ የመራመድ ጉዳይ ሳይሆን እንደ ገዢው ፓርቲ አብራችሁ የምትለዋወጡና ነገሮችን ሁሉ ከሚሆኑ ነገሮች ጋር እያያዛችሁ የምትራመዱ ወይም በጥናት ላይ ተመስርታችሁ የህዝቡን ችግር ይሄ ነው ሊፈታ የሚችለው የሚል አቋም የማትይዙ ለምሳሌ ከሁኔታዎች ጋር መጣጣምን በአስረጅነት ሲጠቅሱ ምናልባትም እዚህም አንድ እንግዳ ጋብዤ ከዚህ በፊት የአዲስ አበባ ከተማ አስተዳደር የጸጥታ ዘርፍ ኃላፊ ናቸው እዚሁ ነግረውኝ ነበረ። ለምሳሌ መሬት ሲወረር መሬት ለምን ይወረራል ብሎ መጠየቅ ተገቢ ነው። እንኳን ከፓርቲ ከማንም ግለሰብ ለምን ይወረራል ትሉና ትጠይቁና የተወረረውን መሬት ደግሞ እርምጃ የሚወስደው አካል ወይም ኃላፊነት የተሰጠው አካል ደግሞ እርምጃ ሲወስድ በዚህ በኮሮና ጊዜ በዚህ በክረምት ጊዜ ሰው አፈናቀላችሁ ብላችሁ ደግሞ ደብል ስታንዳርድ አንድን ጉዳይ እንደየሁኔታው የመጠቀም አዝማሚያ ልክ ነው ወይ? እኛ እንግዲህ ትንሽ እንትኑ አሁን እቺ የወሰድካት ሐረግ ቁንጽል ናት። ግን ይሁንና ብቻ መገለጫ ነች። ለምን ቁንጽል ትሆናለች? መሬት መውረር እኮ ማለት እንደ አንድ ከተማ በጣም ከባድ ነው። በሆል እንትናችንን ፕሮግራማችንን ማየት ያስፈልጋል ብዬ ነው። ለማናቸውም ግን ዋናው ነገር እኛ ሁለት ኢምፖርታንት ፒላርስ አሉ። አንዱ ዶግማ የምንለው ወይም ደግሞ በጊዜ በዘመን ማንሽረው አለ። በሌላ በኩል ደግሞ ቀኖና ምን በለው እንግዲህ ቋንቋው ጥሩ ነው ብዬ ነው። ቀኖና ምንላቸው ደግሞ አሉ። በድርድር በውይይት ምንፈታቸው ምንለውጣቸው አሉ። ከሴቶቻችን መካከል ማይነኩ ናቸው ዘላለም። ነገር ግን እንዳልከው ለምሳሌ በአንዳንድ ጉዳዮች ላይ ምሳሌ ቤት ፈረሳ እንቃወማል። እኛ ብዙ ጊዜ ወተን የፓርቲው ራሱ የፊልድ ፓርቲ ነው የቢሮም አይደለምና ይወጣል። ብዙ ጊዜ እስክንድርም እንደነበሩ ታስታውሳለህና ስንወጣ የህብረተሰቡን ችግር እናያለን። አንዱ ጥያቄያችን የነበረው በተለይ ባለፈው አመት የኮሮና ችግር ስለነበረ ይህን ሰዓት ለምን አታልፉ ነው ከመንግስት ጋር የነበረ ንትርክ። ይህን አታልፏቸውም ወይ? ይሄ ጊዜ ይለፍና ከዛ በኋላ እስቲ ቁጭ ብሎ መወያየት ይበጃል። አትሊስት ይሄ ጊዜ ግን ክፉ ጊዜ ነው፣ በሽታ ነውና በሽታ ላይ ህዝቡን አትጣሉት ብለናል። እና ይህንን ማለታችን እኛ ምንጊዜም ትክክል ነው አይደለም። ለማትረፍ ነው እንጂ ህገወጥነትን በበሽታ በሁኔታዎች ለድርድር ማቅረብ በራሱ ከአንድ ነገ ሀገር አስተዳድራለሁ ብሎ ከሚመራ ፓርቲ ይጠበቃል ማለት ህገወጥነት ነው። እና ታዲያ በክፉ አሁን እኮ ህገወጥነት ልክ ነው። እኛ እኮ ህገወጥ ናቸው የሚለው ነገር በነገራችን ላይ መሬት የሚወረረው እኮ በክፉ ጊዜ ነው አይደል? መሬትም እኮ የሚወረረው በጨለማ ነው፣ በድብቅ ነው አይደል? በዝናብ ነው። አንድ ነገር ምን አለ መሰለህ ጥያቄ ገብቶኛል። ግን አንድ በጣም የምናየው ከመንግስት ምንድነው መሰለህ በጣም ተንኮለኛ የሆነ ሀሳብ ነው ያለው።
ከመንግስት የምናየው መብራት ከገባላቸው በኋላ ውሃ ከገባላቸው በኋላ በተለያዩ ምክንያቶች ቆይ አይ አይደለም ይሄ በተለያዩ ምክንያቶች አመለ እሱ ቢሆን ጥሩ ነበር። ችግር ውስጥ ሳይገባ ሳይሆን ቢደረግ ጥሩ ነው። ግን ከሆነም በኋላ ህግ ማስከበር የሚገባው አካል አንደኛ ሀገሪቷ ማለት ከዚህ ከጸጥታ ዘርፍ ጋር በተያዘ ባለው የሰው ኃይል ልክ ባለው በጀት ልክ ነው አንድ መንግስት የሚሰራው። ሁሉም ላይ ተሟልቶ ሊገኝ አይችልም። ሊገኝ የሚችልበት አጋጣሚ ቢፈጠር ግን ጥሩ ነው። ካልተፈጠረ ግን አለፍኩት ብሎ ዝምታና እርምጃ ለመውሰድ ወይም ደግሞ አንድ ያልፎታል። የሃይማኖት ተቋም እኮ አይደለም፣ ድሆች ናቸው። የነሱን ገንዘብ የማዳን ፈልጎ ያወጣውን ገንዘብ ለማዳን እና ሲሆንለት እኮ ብዙዎቹ በነገራችን ላይ ይሄን ያህልም አይደሉም። መሬት የሚወሩ አካላት መሬት እየወረሩ በመነገድ የተካኑና 3-4 ቦታም ያላቸው እንደሆኑ ብዙ ሌሎች ጥናቶችም ያመለክታሉ። ሁሉም እያልኩ ግን አይደለም። ስለዚህ ህገወጥነትን በጨለማም ሆነ በክረምትም ሆነ በኮሮናም ሆነ ለድርድር ማቅረብ በራሱ መርህ መሆን አለበት። እኛ እንደው ስሜና በጣም እንደገና መገልጽልህ ህገወጥ የሆነ ነገር እኔ ከመንግስትም በላይ እንቃወማለን። እኛ ህገ ወጥነትን አይደለም እንደግፈው። ብዙ ነገር የተወሳሰበ ነገር አለው የነዚህ የድሆች ጉዳይ። አንደኛ መሬት እየገዙ ነው፣ ከገበሬ እየገዙ ነው። ከገበሬው ማለት ከአካባቢው ገበሬ እየገዙ ነው፣ በውል ተፈራርመው እየገዙ ነው ቤት የሚገነቡት እዛ አካባቢ። ሁለተኛ እንደገና ደግሞ ያልኩህ መንግስት ይሄ ሁሉ ኪሳራ እስኪፈጠር ድረስ ከቆየ ተጠያቂ ነው። እናንተ ግን ችካል ሲቸክሉ ነው መሬት ተወረረ ያላችሁት? ከተማው ከተሰራ በኋላ አይደለም መሬት ተወረረ ብላችሁ ጨዋችሁትም ችካል ሲቸከል አይደለም። እኛ እኮ መንግስት አይደለም። እኛ እኮ አሁን ይሄ መንግስት ልትሆኑ እኮ ነው ስታሸንፉ። ስናሸንፍማ እናሳያለን። ግን አሁን ምልህ ምንድነው ይሄ ቦታ ህጋዊ ነው ያኛው ህጋዊ ነው የሚለው በጥናት የያዘው መንግስት ነው። ስለዚህ አሁን ተንኮለኛው እናንተናችሁ መንግስት ነው። ሄደንም እኮ አንድ ሰው ቤት ሊሰራ ስል እኛ ሄደን አቁም እዚህ ጋር ስራ ማለት አንችልም። አሁን እስካሁን ካወራ ነው ተነስተን እናንተ ናችሁ ተንኮለኛ ወይስ ገዢው ፓርቲ ነው? እኛ ገዢው ፓርቲ የምልህ አሁን እነዚህ የኢትዮጵያ ህዝብ ይፍረድ በእውነት እና በተለይ እነዚህ ቤታቸው የሚፈርስባቸው በሁለት ምክንያት በጣም አሳዝኖናል። ቤት የፈረሰው ያሳዝናልና ከንፈር እየመጠጡ እኚህ ቤታቸው የፈረሰባቸው እያሉ ከነሱ ለማትረፍ ከመሻት እኛ የምንፈልገው መንግስት ልትሆኑ ነው። እኛ አሁን እኮ እንደ መንግስት ነው የምናያችሁ። በቃ መንግስት ሊሆን የተዘጋጀ አካል መርህ ሊኖረው ይገባል እንጂ ሰዎችን እያሳዘኑና ከንፈር እያስመጠጡ ለመመረጥ የሚደረግ ሩጫ ይሄም ሴራ ነው። ኧረ አይደለም። እንደው በእውነት በእግዚአብሔር ፊት እኛ ብዙ ብሶት ይመጣል፣ ቢሮአችን ብዙ ብሶት ይመጣል፣ በተለይ ከቤት ጋር የተያያዘ። ስለዚህ ይህንን ህብረተሰብ እኛ ዝም ብለን መግፋት አልቻልንም። ይሄ እኛ ፖለቲካ ፓርቲ ነን፣ ምንም አይደለንም። ስልጣን ስንይዝ ነው ችግር መፈታላችሁ ዞር በሉ ከዚህ አላለም። ከሚያለቅሱት ጋር ማልቀስ የፓርቲያችን አንዱ አቋማችን ነው። ከተገፉት ጋር አብሮ መቆም የፓርቲያችን አንድ ፒላር ነው። ስለዚህ እንሄዳለን። ቦታው መንግስት ለምንድነው እንደዚህ ያደረገባቸው ብለን እናጋልጣለን። ወደ ፖሊስ እንሄዳለን። የምንችለውን ያህል እንጥራለን። ይህም ማድረጋችን ትክክል ነው። ወደፊትም የምናደርገው ነው። ሌላ የዚህ ልዩነቶችን ደግሞ በውይይት ለግጭት መንስኤ እንዳይሆኑ አበክሮ ይሰራል የሚልም ነገር እዚሁ ፕሮግራማችሁ ላይ ተመልክቻለሁ። ፓርቲያችሁ ለግጭት ህዝብን ሊያከፋፍሉ የሚችሉ ለግጭት ሊያነሳሱ የሚችሉ ነገሮች እንዳይሆኑ የግጭት መንስኤም እንዳይሆኑ የምትሰሩ መሆኑን ነው የምትገልጹት። ግን አዲስ አበባ ላይ በየጥቃቅኑ ነገር የሆነ ነገር በተፈጠረበት ቦታ ሁሉ ባልደራስ ነው የሚገኘው። እንዲያውም ለምሳሌ አጥብቆ የሚተቸው ነገር የመንግስትን በሃይማኖት ውስጥ በመሳሰሉት ውስጥ ጣልቃ መግባትን በጣም ይቃወማል። ነገር ግን የሃይማኖት ቦታም ላይ ሁሉ የሚከሰትን ነገር ደግሞ ለፖለቲካ ዓላማ ማስፈጸሚያ ሲያደርግ ደግሞ በቀዳሚነት የሚታየው ባልደራስ ነው። ምሳሌ ማንሳት ይቻላል። አዲስ አበባ ላይ አንድ ቤተክርስቲያን ተቃጠለ በሚል ከቤተ ክርስቲያኑ በስተጀርባ ያለውን ጉዳይ ለማየት ሳይሞክር ነገር ግን ዘሎ ገብቶ እንደውም የማባባስ ስራ ውስጥ ገብቶ የነበረው ባልደራስ ነው። ስለዚህ የሚለውና የሚሆነውን ወይም የሚናገረውን የጻፈውን የማይኖር ውሸታምና ተንኮለኛ ፓርቲ ነው ትባላላችሁ። እኔ በእውነት ወርዱ ጥሩ ስላልሆነ አልደግሞ ቀደም ሲል እርሶ ተንኮለኛ ነው። አንዳንድ ጊዜ እናንተ የምትሆኑትን ለሌላውን መሻት። እርሶ እኮ ይህን መንግስት እየገዛ ያለን መንግስት ተንኮለኛ ብለውታል። እናንተም ተንኮለኛ ናችሁ መባላችሁ ምንድነው? እኛም ዋናው በጣም አንድ የቆምንለት ነገር መንግስትና ሃይማኖት የተለያዩ ናቸው። በእነዚህ ውስጥ መንግስት ጣልቃ መግባት የለበትም። እሴቶቻችንን፣ ባህላችንን፣ ሃይማኖታችንን መጠበቅ መንግስት ይገባዋል። ለምሳሌ ሃይማኖት ቦታዎች ቅዱሳን ናቸው። የሙስሊሙ ቦታ፣ የክርስቲያኑ ቦታ
የሚያመልክባቸው ቦታዎች እዛ ላይ መንግስት ሄዶ መበጥበጥ የለበትም፣ ቤተክርስቲያን ውስጥ ገብቶ መበጥበጥ የለበትም የሚል በጣም ጽኑ አቋም አለን። ስለዚህ ለምሳሌ ጃን ሜዳን የምንወስድ ጃን ሜዳ መበጥበጥ ነው የሌለበት፣ አይበጥበጥ እንጂ ግን መግባት ይችላል አይችልም። ኢን ፕሪንሲፕል ሁለቱንም ኢን ፕሪንሲፕል በቃ መግባት የለበትም ነው በፍጹም የለበትም። ግን መበጥበጥ የለበትም ማለት ይግባም እንደማለት እንዳውም ብዬ ነው። አይ በፍጹም እንደው አንቀጽ 11 እኮ በነገራችን ላይ የኢትዮጵያ ህገ መንግስት እኮ ሃይማኖትና መንግስት የተለያዩ ናቸው ይላል። ግን ተለያይተው ግን አታይም። በጣም በተለይ ባለፉት 30 ዓመታት በህወሓት ጊዜ የምታውቀው ነገር ነው። የቤተክርስቲያን ውስጥ ችግር ሲኖር ጸጥታ የማስከበር ኃላፊነት ፖሊስ አለበት እኮ። ጣልቃ መግባት ማለት እኮ መንግስት እንደ ፖሊስ ሄደ፣ እናንተ እኮ እንደ ፓርቲ ነው ሄዳችሁት። እኛ እኮ መንግስት ገለልተኝነት ችግር አለበት። በተለይ ኦርቶዶክስ ቤተክርስቲያን ላይ ያስከብር ችግር ፈጣሪዎችን ለመለየት ሄደ። ከዚያ በኋላ ደግሞ የከተማው ከንቲባም ይሄ አንዱ የተሰጣቸው ተልእኮ እንደመሆኑ መጠን ምእመናኑን ሊያጽናኑም ይሁን ለመሳሰሉት ተልእኮች እዚያ ቦታ ላይ ተገኝተዋል። እንደ ፓርቲ ግን አንድ ተቋሚ ፓርቲ ነኝ የሚል አካል እዚያ ጋር የመገኘቱ ሚስጥር በራሱ ምን ሰባዊነት ነው? ምን ማለት ነው? ግፍ በስቷል በተቋማችን ላይ በተለይ ኦርቶዶክስ ቤተክርስቲያን እኮ ይሄ አሁን እኮ ለማትረፍ ነው ለማትረፍ ወይ አይደለም እንዴ? ይሄ ለማትረፍ የሚባለው ነገር ምን እንደሆነ አልገባንም እኛ። ስራችሁ ነው ወይ? አንድ የፖለቲካ ፓርቲ በተቋሚ ፓርቲነት እየተንቀሳቀሰ ያለ ፓርቲ አንድ ችግር የተፈጠረበት ቦታ ላይ ተገኝቶ እንደ ማንኛውም ደጅ ቁጭ ብሎ በሚተችበት መንገድ ሊተች ይችል ካልሆነ በስተቀር ኢቨንቱ ላይ ተገኝቶ የራሱን ሀሳብ ማራመድ በእርግጥም በፓርቲነት መንፈስ ነው ወይስ በሌላው ኪሳራ ለማትረፍ ነው? እኛ እንደ ባልደራስ ሁለት የትግል ዘርፍ ነው ያለን። አንዱ አሁን ያነሳው የፕሮግራማችን ማኒፌስቶ ሀሳብ አዘጋጅተን ዲቤት እያደረግን በምርጫ ወደ ስልጣን የምንሄድበት የትግል ዘርፍ ነው። ሌላኛው አክቲቪዝም ዊንግ የሚባላል። ማለትም የዚህ ሰብአዊ መብት በተመለከተ እንደ ፓርቲኛ ስልጣን ስንይዝ ነው ችግርን የምንፈታልህ፣ እስከዛ ድረስ ወደኛ አትምጣ ብለን በራችንን አንዘጋም። የአክቲቪዝም ስራዎች እንሰራለን። እነዚህ የአክቲቪዝም ስራዎች ደግሞ ቅርሶች ሲፈርሱ፣ ቤተክርስቲያን ስትጎዳ፣ መስጊድ ችግር ውስጥ ሲገባ ሄደን መንግስትን ቻሌንጅ ለማድረግ እንሞክራለን። ይሄ ትክክል አይደለም፣ በኢትዮጵያ ህገ መንግስት መሰረት እንደዚህ ይላል፣ እናንተ ፖሊስ ገለልተኛ ነው መሆን ያለበት፣ መንግስት ገለልተኛ ነው መሆን ያለበት፣ አትግቡ እዚህ ውስጥ ብለን ድምጻችንን እንደፋች እናሰማለን። ይሄንን ሁለት ዘርፎች ይዘን ነው የምንንቀሳቀስ እንደሆነ አዲስ አበባ የኢትዮጵያ ህዝብ ያውቃል። ኦርቶዶክስ ቤተክርስቲያን ባለፉት ጊዜ እንደምታውቀው በየቦታው አሁንም በነገራችን ላይ አሁንም ጥያቄ ስለ ኦርቶዶክስ ቤተክርስቲያን ስላልሆነ አሁንም እዚህቹም ላይ ለማትረፍ እንትኑን ነገሩን ባናሰፋው ጥሩ ነው። ምክንያቱም ስለ ኦርቶዶክስ አይደለም ምን አሁን ያነሳሁት ኢቨንቱ ላይ ግን ልትከስር ትችላለች፣ ግን ገና ጥያቄውን ስላላነሳው እሱን እንደ አንድ የመቀስቀሻ ስልት እንዳይጠቀሙበት ነው። ግን እዚያው ላይ አንድ የማነሳው ጥያቄ በጣም ግራ የገባኝ ነገር አለ። እዚያው ፕሮግራማችሁ ላይ ደግሞ የዚህ የሃይማኖት አባቶች ኢቭን የሃይማኖት እሴቶችን ለግጭት መፍቻ ለምናምን መጠቀም ተገቢነቱን ታምናላችሁ? በጣም የሃይማኖት እሴቶችን እንግዲህ ለግጭት መፍቻ ማለት መንግስት ውስጥ ልታስገቡት ነው ወይም የመንግስት ተግባር ውስጥ ቆይ እንግዲህ እኔ በገባኝ እንደሱ ይመስላል። ዞሮ የፍትህ ስርዓት ውስጥ ያን እሴት ጨመራችሁት ማለት ከተታችሁት ማለት ነው። አንዱን የሃይማኖት ግንጣይ እዛ ጋር ወሰዳችሁት ማለት ነው። በሌላ መልኩ ደግሞ ኢቭን የሃይማኖቶችና የሃይማኖት አባቶች ደግሞ መንግስትን የመተቸት የመውቀስ ሁሉ ተገቢነት ያለው መሆኑንም እዛው ፕሮግራማችሁ ላይ ያስቀምጣችሁ። መንግስት ሲሆን እንዳይነካቸው ነው። እነሱ በነኩ ቁጥር መንግስት እኮ ኦልሬዲ በቃ ይሄ እኮ ያመክንዮ ጉዳይ ነው። እነሱ የመተቸት የመገሰጽ ስልጣን ከተሰጣቸው ዞሮ መነካካቱ ተፈጠረ ማለት ነው። ለአንዱ የተፈቀደ ሲሆን መሆን ያለበት ወይም ሁሉም ዓለማዊ መንግስታት እንደሚያደርጉት መንግስትም በሃይማኖት ጣልቃ አይገባም፣ ሃይማኖትም በመንግስት ጣልቃ አይገባም። የእናንተ ላይ ግን ተለይታ መንግስት በሃይማኖት ጣልቃ አይገባም ብቻ ነው የሚለው ፕሮግራማችሁ ላይ። ሃይማኖት በመንግስት ውስጥ አይገባም የሚል ነገር የለውም። እና ምናልባት እንደዚህ ሀሳብ ይኖራችሁ የሃይማኖታዊ መንግስት ናችሁ ምን ማለት ነው? ምን ማለት ነው? አንዱን መንግስት በሃይማኖት ውስጥ ጣልቃ አይገባም ብቻ ብላችሁ ሃይማኖትን ግን ወይ ዝም ብላችኋል ወይም በገደምዳሜ እንዲገባ ፈቅዳችሁ? አይ ኢን ፕሪንሲፕል መቼም ግልጽ ነው፣ ቋንቋ ጉዳይ ካልሆነ በስተቀር መንግስትም በሃይማኖት ላይ ጣልቃ አይገባም፣ ሃይማኖትም በመንግስት ላይ ጣልቃ አይገባም በእኛ እምነት። ነገር ግን እንደሱ አትልም አይደል? ቆይ ላብራራው እኮ አትልም ግን አይደል? መጀመሪያ እዚህ ላይ እንተማመን። መሰረታዊ ነገር መንግስት በሃይማኖት ጣልቃ አይገባም ነው የምትሉት? መንግስት ያ ማለት መቼም ይሄንን ይዞ አንድ ሰው አይ ሃይማኖት በመንግስት ላይ ጣልቃ ይገባል ብሎ ይተረጉማል ብለን አናስብም። እንዴት ለምን ነው
የሚለው መጽሐፍ ለምን ከበዳችሁ? እኔ ግን እንደው ለምን ከበዳችሁ አይደለም ግልጽ መሆን ስላለበት ነው። ለምን መሰሉት አቶ ገለታው ሌሎችም ተያያዥ ቦታዎች ላይ ምን ይላል የሃይማኖት እንትኖች እንዲተቹ ብየውታለሁ። እንግዲህ ዝርዝር ነገሮቹን ስናይ እሱን ነው የሚመስለው ነው። ከዚህ ሁሉ ልክ ህገ መንግስቱ ላይ እንደሰፈረው መንግስትም በሃይማኖት ጣልቃ አይገባም፣ ሃይማኖትም በመንግስት ጣልቃ አይገባም ማለት አይቀልም። እኛ ምንም ማድረግ እሱን እንችላለን። እሱ ቀላል ነገር ነው ማለት ነው። ለምን አላረጋችሁትም ነው ሴራ እንዳይሆን ፕሪንሲፕሉ ላስረዳ ነው። ምንድነው ዋናው ነገር ምንድነው? አንድ በጣም መሰረታዊ ነገር አለ። ይሄ ለምሳሌ መንግስት በሃይማኖት ላይ ጣልቃ አይገባም። ሃይማኖት ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላልናችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መጥተናል። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64,200 ብር ከ40% እውነተኛ ቅናሽ ጋር ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 05 56 55 ይደውሉልን። ቴምር ፕሮፐርቲስ ወይም ደግሞ ይሄ ምንድነው የሚባለው በዚህ በአንድነት አይነት ነገር ላይ በጣም አጽንኦት ሰጣችሁ ሲሪየስሊ ክሪቲካሊ የምትሰሩ መሆናችሁንና እናንተም ራሳችሁ የዚያ ስብዕና ባለቤቶች መሆናችሁን የሚያረጋግጥ ነው የሚመስለው ፕሮግራሙና አንድ ቦታ ላይ ግን እንደገና በዚያው ላይ ደግሞ ቀኝ ዘመም መሆናችሁንም ሁሉ ነው እዚህ ላይ የተመለከትኩት። ግን ከብሔር ድርጅቶች ጋር በአብሮነት እንሰራለን የሚልም ነገር አስቀምጣችኋል። ምን ማለት ነው? ምን አገናኝቷችሁ? የብሔር ድርጅቶችና እኮ እናንተ ማለት በጣም እዚያና እዚህ ጫፍ ለይስሙላ ካልሆነ በስተቀርና ዝም ብሎ ለማማለል ወይም ለማለት ካልሆነ በስተቀር ምን ማለት ነው? ምንድነው መሰለ ስሜነህ እንግዲህ ሀገራችን ኢትዮጵያ መድብለ ፓርቲ ስርዓት ውስጥ አልገባችም እስካሁን። የመድብለ ፓርቲ ስርዓት የሚባለው በአንድ ማንነት ስር በአንድ ናሽናልና ብሔራዊ ማንነት ስር የተጠለሉ የተለያየ ሀሳብ ያላቸው ፓርቲዎች መገንባት ማለት ነው መድብለ ፓርቲ ስርዓት መልታይ ፓርቲ ሲስተም። ኢትዮጵያ ውስጥ ይሄ የለም። ኢትዮጵያ ውስጥ ማንነት የሚባሉትን በሙሉ ፖለቲከኛ ያደረግን ሀገር ነን። ማንነት ለምሳሌ አንዱ ጂኦግራፊ ብትይ በጂኦግራፊ ሰው ይደራጃል፣ በሃይማኖት ይደራጃል፣ በነገድ ይደራጃል። እነዚህ መደራጃዎች ብሔራዊ ማንነት መደራጃ ነው እና የመረጥነው ማንነት የለም። ዓለም መርጧል። ዓለም ከማንነቶቹ መካከል ብሔራዊ ማንነት ብቻ ነው መደራጃ፣ የፖለቲካ መደራጃ። ሌላው በህገ መንግስት ተካልቷል። ለምሳሌ ጋናን ብታይ፣ ኬንያን ብታይ፣ ናይጄሪያን ብታይ፣ ስዊዘርላንድ ብታይ ብዙ ሀገሮች እንደዚህ ናቸው። ኢትዮጵያ ውስጥ ግን እነዚህ ሁሉ መደራጃ ሆነው የፖለቲካ ሰልፉ ተዘበራርቋል። በዚህ ሁኔታ ውስጥ አሁን ሌሎች ነገሮች አይደለም እናስበው፣ ስለ ሽግግር ነው ማሰብ ያለው። በዚህ በሽግግር ወቅት ለምሳሌ በዘውጋቸው ተገፍተናል የሚሉ ኃይሎች ሊደራጁ ይችላሉ። ተደራጅተው የመከላከል ስራ ሊሰሩ ይችላሉ። እነዚህን ገፍተን ከእናንተ ጋር አንሰራም ብንል ሽግግሩ ውጤታማ አይሆንም። ስለዚህ ምንድነው የምናደርገው? አንዳንድ መሰረታዊ ጉዳዮች ያስቀምጠናል። ለምሳሌ በኢትዮጵያ ጉዳይ ላይ እናንተ እኮ ማንነትን ለይታችሁ በእነዛ ጉዳይ ላይ አንድነትን መርጣችሁ ተቀምጣችኋል። ፕሮግራማችሁ እኮ የሚያመላክተው ባንዲራም መርጣችኋል አይደለም? እሱን ነው ነው ባንዲራ እኛ አልመረጥንም። የኢትዮጵያ ሕዝብ የመረጠውን ነው ይዘን አይደለ? ፕሮግራማችሁ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ነው። እኛ ታዲያ አልፈጠር ነው እሱ ነው። ለኢትዮጵያ ደግሞ በተለይ በአማርኛ ቋንቋ ላይ የኢትዮጵያውያን መግባቢያ ስትሉ ይሄ ደግሞ ለየትኛው ኢትዮጵያዊ ወይስ እሱን ወደ በኋላ እንመጣበታለን። በዚህ ደረጃ አምናችሁ አንዲት ኢትዮጵያ የሚል ነገር ተቀምጣችኋልና ማንነትን አልመረጥንም ብሎ መናገር ማንነትን አልመረጥንም ሳይሆን ኢትዮጵያ ውስጥ ሰልፉ የተዘበራረቀ ነው ያለው። አሁን ብዙ ስለ ሽግግር ነው የምናስበው። በዚህ ሽግግር ወቅት ዲያሎግ ያስፈልጋል፣ አብሮ መስራት ያስፈልጋል ነው። በጋራ ቃል ኪዳን በሽግግር ጊዜ በጋራ ቃል ኪዳን የዘውግ ፖለቲካ እንዲፈርስ ነው ግባችን። ለዘውግ ፖለቲካ በጋራ ቃል ኪዳን እንዲፈርስ የሚፈልጉ ኃይሎች ጋራ አብረን ሰርተን ኢትዮጵያን ከዚህ የዘውግ ፖለቲካ በጋራ ነው ማላቀቅ ያለብን የሚል ግዙፍ ራዕይ ነው ውስጣችን ያለው። እንዴት አድርጎ ከነሱ ጋር ልትሰሩ ትችላላችሁ? አሁን ለምሳሌ እዛው ግባችሁ ስመለከተው እኔ ሀገራዊ አንድነትን ብቻ ነው ግብ ያደረጋችሁት። በአጠቃላይ ማለት ዝርዝሩ ኮንሰፕቱ የፕሮግራማችሁ ኮንሰፕት ይሄ ሲጨመቅ ሀገራዊ አንድነትን ግብ ያደረገ ፓርቲ መሆናችሁን ያሳያል አይደል? አዎ። ስለዚህ እና ሀገራዊ ማንነት ላይ ጥያቄ ያላቸውን ወገኖች ሁሉ እንደ ሀገር አፍራሽ ነው የምትቆጥሩት። ይሄ ከአመራሮቹም የሚስተዋል ነው። የፕሮግራሙንም
ጭማቂ ስንመለከተው በዚህ መሰረት ነውና እንደ ሀገር አፍራሽ የምትቆጥሩበት ሁኔታ ነው በስፋት የሚስተዋለው። በተለይ ደግሞ ራሳችሁን እንደ ሀቀኛና ንጹህ ዜጋ በመቁጠር ሀቀኛ የሆነና ያልሆነ የሚል ደረጃ ሁሉ እስከ ማውጣት የሚዳዳ አካሄዶችም ነው የምንመለከተውና ሁሉ ጊዜ ስለ ሀገር መቀጠልና አለመቀጠልም መነሻ የምታደርጉት ከራሳችሁ መልከታ ያኛው ወገን የሚያስበውንና ስነ ልቦናውን አትረዱትም። አሁን ቀደምም ሲል ከገለጹልኝ አኳያና እስኪ እዚህ ላይ እኔ እንግዲህ መቼም ያው መብቱ ነው አንድ ሰው እንደዚህ ማለት፣ ግን እኛን የሚገልጸን አይደለም። እኛን አይደለም የምለው ጽሁፎቻችሁ እና ያመላክቱ ይሄ ሰነዴና አያመላክትም። እኛው ምንድነው ዋናው ነገር የኢትዮጵያን ፖለቲካ ስንተነትን በብዙ አቅጣጫ የተወጠረች ሀገር ናት። በተለይ በዘውግ ላይ የተደራጁትን ኃይሎች አጥንተናቸዋል ኢንሳይድ አውት በሚገባና በዘውግ ላይ የተደራጀ ኃይል በተለያየ መስክ ነው አላማቸው። አንዱ አንቀጽ 39 የሚባለውን አጥብቆ የያዘ ኢትዮጵያ ፈራሽ ሀገር ናት፣ የጋራ ስብስብ ናት፣ ዝም ብሎ ጥርቅም ናት፣ የብሔሮች ጥርቅም ናት፣ ስለዚህ አንድ ቀን አፍርሰን እንሄዳለን የሚለውን እንደ ዶግማ ጥብቅ አድርጎ የያዘ የዘውግ ላይ የተደራጀ ኃይል አለ። በሌላ በኩል ግን ይሄ እንዲሻር እንዲከላ የሚፈልግ ነገር ግን ወቅቱ ገፍቶት በዘውግ የተደራጀ ኃይል ደግሞ አለ። በኢትዮጵያ አንድነት ላይ ግን ጥያቄ የሌለው ኃይል ማለት ነው። ኢትዮጵያ ዘላቂ እንድትሆን ፍጹም ህብረታችን እንዲሆን የሚፈልግ የዘውግ ኃይል አለ። ከነዚህ ጋር እንሰራለን። ከነዚህ ጋር ኢትዮጵያን ከማይገዳደሩ የዘውግ ኃይሎች ጋር ብዙ ናቸው። እነሱ ጋራ ምንድነው ጥያቄያቸው? ኢትዮጵያ ከዘውግ ፖለቲካ ወደ ህብረ ብሔራዊ ወደ ሲቪክ ፖለቲካ እንድትሻገር ይፈልጋሉ። ነገር ግን አሁን ስጋቶች አላቸው። ለምንድነው ስጋታቸው? ዓለም በሙሉ ኢትዮጵያ በሙሉ በዘውግ በተደራጀችበት ሰዓት እኔን ብቻ ፈልገህ አፍርስ አትበለኝ፣ በጋራ ነው መፍረስ ያለበት የዘውግ ስርዓት፣ በጋራ በቃል ኪዳን እንፈርሳለን እንጂ አማራውን ብቻ አትደራጅ፣ ትግሬውን ብቻ አትደራጅ የሚለው ነገር አይሰራም። ከዚህ በጋራ እንውጣ የሚሉ የዘውግ ኃይሎች አሉ። ከነዚህ ጋር ነው አብረን የምንሰራው። እነዚህ በኢትዮጵያዊነታቸው ላይ ጥያቄ የላቸውም። ወቅቱ ገፍቷቸው በዘውግ የተደራጁ ስለሆነ በጋራ ኢትዮጵያችንን ወደፊት ለመገንባት አብረን እንሰራለን። አንዱ መሰረታዊ እንትናችን የንግግር ስናደርግ የመጀመሪያው ምናየው ነገር ይሄ ነው። አዲስ አበባን በተመለከተ ደግሞ እሱ ላይ እንመጣበታለን። ግን እዚሁ ላይ አንድ በጣም መፍትሄ ማግኘት አለበት። ብሔርተኝነት ለምሳሌ የዘውግ ብሔርተኝነትም ይሁን ሀገራዊ ብሔርተኝነት ላይ ልዩነት እንዳለ አድርጋችሁ የምትቆጥሩት ነገርና ሁሉ ጊዜ ብሔርተኝነት ሲታሰብ ደግሞ ሰዎች የዘውግ ብሔርተኝነትን ነው አእምሯቸው ላይ የሚመጣው እና እንደ ሀገር አፍራሽም የሚቆጠሩት በዚህኛው በዘውግ ብሔር የሚያስቡትን ነው። ስለዚህ ሀገራዊ ብሔርተኝነትን ወይም ደግሞ እናንተ አሁን ሀገራዊ አንድነት የምትሉት ራሱ ልክውን ሲስት በራሱ ከዚያኛው የማይለይበት ሁኔታ እንዳለ መገንዘብ አያስፈልግም ወይ? እኔ አንተ በምትለው አሁን ለምሳሌ ልነግሮት ነው የኔን መብት የማታከብር ኢትዮጵያ ገደል ትግባ የሚል አቋም የሚያራምድ ኃይል በትንሽ በትልቁ መብት የተጣሰ እያለ ነውጥ እያስነሳ እቺን ሀገር አደጋ ላይ እንደሚጥለው ሁሉ ከኢትዮጵያ ውጪ ብሔር ብሔረሰብ የሚባል ማንነት የለም ብሎ የሚያስብ አስተሳሰብ ነው። እንደዚህ አይነት መድረኮች ላይ እኮ አትሉትም እንጂ እንደዚህች አይነት መድረኮች ላይ ስትሆኑ ነው አላልንም ትሏታላችሁ እንጂ በአጠቃላይ ነገራችሁ ሲገመገም ብሔር ብሔረሰብ የሚባል ጉዳይ እዛ ዳር የሚል አይነት ያላችሁ ይሄም ጨፍላቂነትና ሀገርን ማናጋት አይሆንም ወይ? የምንታገለው ሀሳብ እሱ ነው። እዚሁም ላይ እኮ ይላል የሆነ ሀገር ያናጋል የብሔር አስተሳሰብ ትላለች። አዎ እዛው ግን ጽንፈኝነት ልክ ነው። የእናንተ እስከም በምን ይለያል? የእናንተም ሀገር እኮ ያናጋል ነው። ጽንፈኝነት የምንለው ምንድነው? ኢትዮጵያ እንግዲህ የብዙ ቋንቋዎች የብዙ ሃይማኖቶች ባለቤት ናት። ይሄ ህብራችን ነው፣ ይሄ ጌጣችን ነው ነው የምንለው። በዚህ ላይ የምትረማመድ ሀገር እንድትኖረን አንፈልግም። የምትረማመድበት በዚህ ላይ ተረማምዳ እነዚህን ሁሉ መስዋዕት አድርጋ በልታ የምትገነባ ኢትዮጵያ አይደለም የምንፈልገው። ይሄ አሲሚሌሽን የሚባለው ወይም ደግሞ በምንድነው በውህደት ነው፣ ውህደት አይደለም አሲሚሌሽን፣ በምስለት ላይ የምትገነባ ኢትዮጵያን አይደለም የምንፈልገው። እኛ ድሪ የምናደርገው ማንነቶችን ሁሉ የምታከብር ኢትዮጵያን መገንባት ነው። ሁለት ነገሮች አብሮ መፍረስ የለባቸው። ሁለቱም ነገሮች ፓራለል መሄድ አለባቸው ነው የምንለው። ናሽናል አይደንቲቲ የምንለው ብሔራዊ ማንነት እሱ ዘላለማዊ ነው፣ ዝም ብሎ በፈለግነው ጊዜ የምናፈርሰው አሁን ህገ መንግስት እንደምን። በሌላ በኩል ደግሞ የሃይማኖት ማንነት ይሁን የብሔር ማንነት ይሁን የአንድ ግለሰብ እነዚህም ደግሞ ፈራሽ መሆን የለባቸው፣ እኩል መከበር አለባቸው። አንድን ዜጋ ከነዚህ ማንነቶች የቱ ይቀድማሉ ተብሎ መወጠር የለበትም፣ መጠየቅ የለበት። ሁለቱንም መንግስት መንከባከብ አለበት ነው የምንለው። አንድን ሰው ኢትዮጵያዊነት ነው የሚበልጠው ወይስ ክርስትና ነው የሚበልጠው ብሎ
በሃይማኖት ማንነቱና በብሔራዊ ማንነቱ መካከል ውድድር መፍጠር ለምንድን ነው የሚያስፈልገው? እነዚህን ሁለት ማንነቶች ተንከባክባ የምትኖር ሀገር ነው መገንባት ዘላቂነትን የሚያመጣው ብለን ነው ምናምነው። በጽናት በጣም በጽናት እዚህ እንደዚህ አይነት ለምን አደባባይ ጽሁፎቻችሁ ላይ ፕሮግራማችሁ ላይ አትሉትም? እዚህ ጋር እንደኔ በቴሌቪዥን ስትቀርቡ ለምን ትላላችሁ? ማኒፌስቶአችንም እንደኛ ምን ተታገለው እኮ ለዚህ ፕሮግራማችሁ ይሄን አይደለም። አፍራሽ ነው ትላላችሁ። የዘውግ አስተሳሰብ አፍራሽና ሀገር አናጊ ነው። አሁን እንደው ምንድነው ይሄ ቃላቱን መሰረጣጠቅ ሳይሆን እኛ የዘውግ አስተሳሰብ የምንለው እኮ ዘውገኝነት። ለምሳሌ ዘውገኝነት ማለት እንግዲህ አስበው ኢትዮጵያ 80 በላይ ብሔሮች አሏት። እነዚህ ብሔሮች ሁሉም የየራሱን ከሆነ የሚያየው እኔ ለምሳሌ እኔም የራሴን አንተም የራስህን ምን ዘውግ ብቻ የምናይ ከሆነ ደግሞ የጋራ ቤት አለ። ኢትዮጵያ የምትባል የጋራ ቤት አለች አይደል? እዛ ሄደን እንናጫለን፣ አገር እናፈርሳለን። ስለዚህ እኔ ስለኔ ብቻ ሳይሆን ስለ ስሜን ማሰብ አለብኝ። ያ ነው ህብረታችንን የሚያጸናው። ስሜን ስለ ገለታው ማሰብ አለበት። ሁለታችን እርስ በርስ ስንተሳሰብ ነው። አንዱ ስለ ራሱ ብቻ አይኑር ነው ዋናው መመርሃችን። ስለ ራሱ ብቻ አይኑር። አሁን አንቀጽ 39 ያለን ፕሪንሲፕል እኮ ስለ ራሱ ብቻ ኑር ነው የሚለው ህገ መንግስቱ። ስለ ራስህ ኑር። አሁን እኛ አንዱ ስለ ራሱ ብቻ ሳይሆን ስለ ሌላውም ይኑር የሚል አቋም ነው ያለን። አሁን ማኒፌስቶአችን ሲወጣ ደግሞ የበለጠ እንከራከር። ግን እዚህ ጋር አሁን ለምሳሌ የብዙ ቋንቋዎች ህብርና ጌጥ ነች እቺ ሀገር የሚል ነገር አንስታችኋል እኮ። እንደዚህ አይነት ነገሮችን ለምን በቴሌቪዥን ብቻ ታወራላችሁ? የብዙ ቋንቋዎች ጌጥ ሀገር የሆነችን ህብረ ብሔራዊትና ብዝሃነት በጣም በስፋት የሚታይባት ሀገር ይዛችሁ በቴሌቪዥን ሲሆን የቋንቋ ባለጌጥ ታረጓታላችሁ። ፕሮግራማችሁ ላይ ግን ግንባር ቀደም ዋጋ የምትሰጡት ቋንቋ እንግሊዘኛ መሆኑን በግልጽ አስቀምጣችኋል። ከዚያ ባሻገር ያለው ደግሞ የኢትዮጵያውያን መግባቢያ ስትሉም አማርኛን ቅድሚያ ትኩረት አቅጣጫ ሰጥታችሁታል። እዚሁ ላይ ነው እኔ አይደለሁም የምለው ፕሮግራማችሁ ነው የሚለው። ጌጥነቷን እንዴት ነው ነው አሁን ምንድነው ልታጋጨን እየሞከርክ ነው። ግን እኛ ምንድነው የሚለው ነው አይደል? ማህበራዊ ዘርፉ ላይ ምንድነው የሚለው ማኒፌስቶአችንም አሁን ግልጽ እየሆነ ነው። እኛ የምናምነው አንድ ነገር አለ። የቋንቋ ፖሊሲያችን አሁን አዲስ ያለው ልንገርህ ምንድነው ኢትዮጵያ ባለ ብዙ ቋንቋዎች ባለቤት ናት። እነዚህን ሁሉንም ፌዴራል ቋንቋ ማድረግ አትችልም። ብዙ ሀገር እንዳለው ለምሳሌ ህንድ ሀገር ብትሄድ የዩኒየን ቋንቋ የሚባለው ሂንዱ ነው። ሌሎች ቋንቋዎች አሉ 20 በላይ የሚሆኑ ብዙ ሀገሮች ናይጄሪያ 150 በላይ ቋንቋ ነው ያለው። ኢትዮጵያ ውስጥ አሁን ምንድነው ሁለት ነገር ነው የምናስበው ስለ ቋንቋ ስናስብ። አንደኛው እርስ በርስ ሆሪዞንታሊ የሚያገናኘንን ቋንቋ ሊኖረን ይገባል። እንደ ማህበር ማለት እንደ ሀገር የምንግባባበት በየትኛውም ሃይራርኪ ውስጥ አግኝተው ማንኛውም ዜጋ በተለይ ሲንቀሳቀስ ከአንዱ አካባቢ ወደ ሌላው ሲንቀሳቀስ ብሔራዊ ቋንቋ ያስፈልጋል። ኦፊሻል የሆነ ማለት ነው። እሱ አማርኛ ነው። ይሄን ያልንበት ደግሞ ዝም ብለን ተነስተን ማናችሁና ነው የምትመርጡት? ቆይ አሁን እኮ እንግዲህ ለምንድን ነው ይሄን ያልነው ነው? እኛ ዝም ብለን አይደለም አማርኛ ያልነው። አማርኛ ያልንበት ቋንቋ በታሪካችን ውስጥ ረጅም ጊዜ ስለቆየ መግባቢያ ስለሆነ እጅግ ብዙ ህዝብ ኢትዮጵያ ስለሚናገረው እና የጽሁፍ እንትኑ ስለዳበረ በአሁን ባለው ሁኔታ አማርኛ ናሽናል ቋንቋ ይሆናል። በሌላ በኩል ግን እያንዳንዱ ብሔር ለምሳሌ ኮንሶ ብትሄድ፣ ቡርጂ ብትሄድ፣ ጌዲኦ ብትሄድ፣ የትም ቦታ ብትሄድ በዛ አካባቢ ሁለት ቋንቋ ኦፊሻል ይሆናሉ። አንዱ ምንድነው አማርኛ ነው፣ ሌላው የአካባቢ ቋንቋ ነው። ስለዚህ ሰው እያንዳንዱ ዜጋ ሁለት ኦፖርቹኒቲ ያለው ማለት ነው። አንደኛ ወይ በራሱ ቋንቋ ይዳኛል፣ እዛው የራሱን ቋንቋ መዳኛ ሆኗል፣ አገልግሎት ያገኛል። ከሌላ አካባቢ የሚንቀሳቀሰው ደግሞ ብሔራዊ ቋንቋው ደግሞ እዛ አማርኛ ነው። ዞሮ ያው እንትኑ ነው ማለት ነው። አሁን ምን እናድርግ? እንደ ማህበር እኮ ያስፈልገናል አንዱ ቋንቋ አይደለም። ከዛ አንጻር ነው አማርኛን የመረጥ ነው። እንግሊዘኛ ያልንበት ምክንያት ብዙ ነው። ብዙ ቁጭት ስለገባን ነው። ለምንድን ነው ቁጭት የገባን መሰለ? በትምህርት ወደ ኋላ እንዳንቀር ነው። አሁን የሳይበሩን ወልድ ታውቀዋለህ። የዓለማችን በጣም በቴክኖሎጂ በሳይንስ ኢንተርኔት ውስጥ ገብቶ ልጆቻችን ኮምፒቲቲቭ መሆን አለባቸው። ዓለም በጣም እየጠበበች ነው የመጣችው። ብዙ መጽሐፍት በአማርኛ አናገኝም፣ አልተተረጎመም። ስለዚህ ትውልዱ ንቁ ዜጋ መሆን አለበት። እንግሊዘኛ ተምሮ እና ማንነትን መርሳት ይሻላል ወይስ በዚያ በቋንቋችን እኛ ማንነት ለምናገናኘው ማንነት ተረጎሙ አይሻልም? ምንም ማንነት ጋር እኮ የሚገናኝ አይደለም። እኔ ሳውዝ ኮሪያ ነው ብዙ አንዱ መገለጫ አይደለም። ማንነት መገለጫ ነው። እንኮራለን በቋንቋዎቻችን በሙሉ። ግን ደግሞ ኢንፎርሜሽን ለማግኘት ይህን ኢንተርናሽናል ላንጉዌጅ ማወቅ ደግሞ ኢምፖርታንት ነው ያልነው እኛ እንጂ እንግሊዘኛ መገለጫችን ይሆናል አላልንም። እኛ እንዴት አድርገን ልናደርገው እንችላለን? ግን ለምሳሌ ሳውዝ ኮሪያ ነበርኩ አልኩ። እዛ ልጁን እንግሊዘኛ የማያስተምር ልጅ እኔ አላየሁም። እኔ ራሴ እንግሊዘኛ አስተምሬያለሁ።
በጣም ብዙ አካዳሚዎች ነው ያሉት። ኮምፒውተር ምንድነው ውድድሩ ምንድነው? ልጆቻቸው ከሚመጣው ዓለም ዞሮ ግን ከሚመጣው ዓለም ተምረው ችግር ፈቺ የሆነ ህብረተሰብ መፍጠር ነው አላማው። ግን እዚያው ላይ ደግሞ እዚቹ ማህበራዊ ጉዳዩ ላይ ሁለት አይነት የፖሊሲ አቅጣጫም ነው ትምህርት ላይ ያስቀመጣችሁት። ለመንግስት ትምህርት ቤት ሲሆን በአፍ መፍቻ ቋንቋቸው ትላላችሁ። እንግዲህ ለእንግሊዘኛ ግንባር ቀደም ትርጉም የሚሰጥ አካል ገና ከአፍ መፍቻው ነው መጀመሪያ ያለበት። እንግዲህ ቀደም ሲል ለነገሩኝ አላማ ከሆነ የግል ትምህርት ቤቶቹን ደግሞ እንዳሻቸው በራሳቸው መንገድ የሚል ነገር እና ተወዳዳሪነት ላይ በሁለቱ የአንድ ሀገር ዜጎች ሆነው በሁለቱ ላይ የሚማሩ አካላትን ልዩነት ፈጠራችሁ ማለት ነው። ፖሊሲ ወጥ ነው መሆን ያለበት። ትምህርት ላይ ሁለት አይነት የፖሊሲ አቅጣጫ ነው እዚህ የተቀመጠው። አዎ ምንድነው መሰለህ እኛ አሁን ትምህርትን በሚመለከት በጣም ሰፊ የሆነ ምናልባት በሚቀጥለው ሳምንት የሚያልቅ ማኒፌስቶ አለ። ከዚህም እየተቀዳ ግን ሰፊ ማኒፌስቶ የምርጫ ማኒፌስቶ ማለት ነው በቅርቡ